የመካከለኛው ምስራቅ አሸዋማ በረሃዎች ዛሬ በተራ የድንበር ግጭት ሳይሆን መላዋን ዓለም ወደማያባራ የጥፋት አዘቅት ሊዘፍቅ በሚችል የጂኦፖለቲካዊ እሳተ ገሞራ እየተናወጡ ይገኛሉ። 4 የባሩድ ሽታው ከቀጠናው አድማስ አልፎ የዓለምን የኃይል ሚዛን አናግቷል። የዓለምም ምጣኔ ሀብት የደም ስር የሆነው የሆርሙዝ ስትሬትን አንቆ በመያዝ ግሎባላዊ የኢኮኖሚና የጸጥታ ቀውስን ወልዷል። ይህ ግጭት የኢራን ኢስላማዊ አብዮታዊ ዘብ አውዳሚ ሚሳኤሎች የሰማይ ላይ ትርኢት፣ የእስራኤል የህልውና የሞት ሽረት ትግልና የአሜሪካ ፖለቲከኞች የተግባር መዋዠቅ የተዋሃደበት የዘመናችን እጅግ አስፈሪውና ውስብስብ የጦርነት ትዕይንት ሆኖ ተከስቷል። በአንድ በኩል እውነተኛ ቃል ኪዳን 4 በሚል ስያሜ የዘነበው የኢራን ሚሳኤልና የድሮን ውሽንፍር በሳውዲ፣ በኤምሬቶች፣ በባህሪንና በኢራቅ የሚገኙ የአሜሪካ ወታደራዊ ምሽጎችን ዶግ አመድ በማድረግ የጦርነቱን መልክ ቀይሮታል። በሌላ በኩል ደግሞ መጋረጃ ጀርባ የተደበቁት አዲሱ የኢራን መሪ መላውን የተቃውሞ አክሰስ ከየመን ሁቴዎች እስከ ሊባኖሱ ሄዝቦላ በማስተባበር ጦርነቱን ከመሬት ወደ ዓለም አቀፍ የንግድ መርከቦች አሸጋግረውታል። እያሻቀበ የመጣው የዓለም የነዳጅ ዋጋ ጫፍ የረገጠው የዋሽንግተን የውስጥ መከፋፈል ዜጎችን እስከ ማፈን የደረሰው የሕግ አልባነት መንግሥት እንዲሁም የሩሲያና የቼቼንያ ጦር ጣልቃ ለመግባት እያሳዩ ያሉት ዝግጅት ግጭቱን ወደ ሦስተኛው የዓለም ጦርነት ሊቀይረው አፋፍ ላይ ደርሷል። ተከታዩ ትንታኔ ከሚሳኤል ድብደባዎቹ ጀርባ ያለውን የሃያላኑን ስውር የቼዝ ጨዋታ፣ በየግንባሩ እየፈሰሰ ያለውን ደምና የዓለምን የልብ ትርታ እያዛባ ያለውን የቀጠናውን መሪር እውነታ ፍንትው አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካዊ መድረክ ላይ ከቅርብ ጊዜ ወዲህ እየተስተዋለ ያለው መጠነ ሰፊ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ፍጥጫ ዓለምን ወደማይታወቅ የጥፋት አዘቅት እየገፋት ይገኛል። ይህ ግጭት ከወትሮ የተለየ የሚያደርገው በተወሰኑ ሀገራት መካከል ከሚደረግ የድንበር ወይም የርዕዮተ ዓለም ጦርነት ባለፈ የዓለምን የኃይል ሚዛን፣ የምጣኔ ሀብት የደም ስርና የዲፕሎማሲያዊ ግንኙነቶችን መሠረተ ልማት የሚያናውጥ መሆኑ ነው። የኢራን እስላማዊ አብዮታዊ ዘብ፣ አሜሪካ፣ እስራኤል፣ የተለያዩ የቀጠናው ታጣቂ ቡድኖች እንዲሁም እንደ ሩሲያና አውሮፓውያን ሀገራት ያሉ ዓለም አቀፍ ተዋናዮች የተሳተፉበት ይህ ጦርነት የዘመናችንን የጦርነት መልክ በሚያስገርምና በሚያሳዝን ሁኔታ እየቀየረው ይገኛል። የዚህ ሁሉ ቀውስ ማዕከል የሆነው የኢራን እስላማዊ አብዮታዊ ዘብ ትሩ ፕሮሚስ ፎር ወይም እውነተኛ ቃል ኪዳን 4 በሚል ስያሜ የከፈተው መጠነ ሰፊና እጅግ አውዳሚ የድሮን እንዲሁም የሚሳኤል ጥቃት ነው። ይህ ጥቃት በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ሰፈሮች፣ የእስራኤል ስትራቴጂካዊ ተቋማትና በዓለም አቀፍ የንግድ የባህር መስመሮች ላይ ያነጣጠረ ነው። የኢራን ጦር መኮንን ብርጋዴር ጀነራል ሰይድ መጂድ ሙሳቪ እንዳረጋገጡት የኢራን ጦር በሳዑዲ አረቢያ የአልካርጅ ግዛት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመው ጥቃት ወደ 200 የሚጠጉ የአሜሪካ አብራሪዎችና ወታደራዊ ሰራዊት መኖሪያዎችን ኢላማ አድርጓል። በዚህም አውዳሚ ጥቃት የአሜሪካ የቅድመ ማስጠንቀቂያና ቁጥጥር ስርዓት የሆነው ግዙፉ አውሮፕላን ሙሉ በሙሉ መውደሙንና በርካታ የጦር ጄቶች ላይ ጉዳት መድረሱን የኢራን ወገን ገልጿል። ይህ ጥቃት ኢራን ከአሜሪካ ጋር ለምታደርገው ቀጥተኛ ጦርነት ያላትን ድፍረትና የቴክኖሎጂ አቅም የሚያሳይ ጉልህ ማሳያ ሆኗል። የጥቃቱ አድማስ በሳዑዲ አረቢያ ብቻ የተገደበ አልነበረም። የኢራን የባህር ኃይል እና የአየር ኃይል ባቀናጁት ጥቃት በተባበሩት አረብ ኤምሬቶች፣ በባህሬን፣ በኩዌትና በኢራቅ የሚገኙ የአሜሪካና የህብረቱ ጦር ሰፈሮች በተከታታይ ተደብድበዋል። በተባበሩት አረብ ኤምሬቶች የባህር ዳርቻ አቅራቢያ የሚገኝ የአሜሪካ የባህር ኃይል ሰፈር በድሮኖች ሲጠቃ፣ በባህሬን መናማ አውሮፕላን ማረፊያ አቅራቢያ የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር ጸረ ድሮን መከላከያ ስርዓት ወድሟል። በኩዌት የአህመድ አልጃብር የአሜሪካ ጦር ሰፈር የቅድመ ማስጠንቀቂያ ራዳር ስርዓቶች በኢራን ድሮኖች ዶጋመድ ሲሆኑ፣ በኢራቅ ባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘው ቪክቶሪያ ቤዝ የተሰኘው መጠነ ሰፊ የአሜሪካ ወታደራዊ ማዕከል በከባድ ሚሳኤሎች ተደብድቦ በጭስ ተውጧል። የኢራን ጦር በዚህም ሳያበቃ በቀጠናው ለሚገኙ 18 ታላላቅ የአሜሪካ የቴክኖሎጂ ኩባንያዎች ጽሕፈት ቤቶች ቀጣይ ኢላማ መሆናቸውን በማስጠንቀቅ ጦርነቱን ከወታደራዊ አውድ ወደ ምጣኔ ሀብታዊ አውድ አሸጋግሮታል።
በዚህ ሁሉ ወታደራዊ ትርምስ መሃል በዋሽንግተን የሚገኘው የፖለቲካ መሪነት እጅግ በሚያደናግር ሁኔታ ውስጥ ወድቆ ይታያል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአንድ በኩል ኢራንን በአስከፊ ሁኔታ ለመቅጣት ቃል ሲገቡ፣ በሌላ በኩል ደግሞ አሜሪካ ከዚህ ሁሉ ጦርነት ራሷን አግልላ እንደምትወጣ በተደጋጋሚ ሲናገሩ ተደምጠዋል። ፕሬዝዳንቱ አሜሪካ በሁለትና በሶስት ሳምንታት ውስጥ ኃይሏን ከቀጠናው እንደምታስወጣ የቀጠናው ሀገራት ራሳቸውን መከላከል መጀመር እንዳለባቸው መግለጻቸው በወዳጅ ሀገራት ዘንድ ከፍተኛ ድንጋጤን ፈጥሯል። ትራምፕ የሆርሙዝ ሰርጥን ደህንነት ማስጠበቅ የአሜሪካ ኃላፊነት ብቻ እንዳልሆነ በማንሳት ፈረንሳይንና ዩናይትድ ኪንግደምን ጨምሮ የኔቶ አጋሮቻቸውን ካሁን በኋላ እኛን ጠብቃችሁም ራሳችሁን ቻሉ፣ የራሳችሁን ዘይት አግኙ በማለት በይፋ ተችተዋል። ሆኖም ይህ የፕሬዝዳንቱ መግለጫ በአሜሪካ መከላከያ ሚኒስቴርና በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በኩል ከፍተኛ ተቃውሞ ገጥሞታል። ማርኮ ሩቢዮ ፕሬዝዳንቱን በሚቃረን መልኩ አሜሪካ በማንኛውም ዋጋ የሆርሙዝን ስትሬት ክፍት እንደምታደርግ፣ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን፣ የኢራንን የባህር ኃይልና የሚሳኤል ማምረቻዎችን ሙሉ በሙሉ በማውደም ላይ እንደሚገኙ አረጋግጠዋል። የፔንታጎን ባለሥልጣናትና የዋይት ሃውስ ቃል አቀባይ ካሮላይት ሌቬትም በተመሳሳይ አሜሪካ ኃይሏን የማስወጣት ዕቅድ እንደሌላትና ፕሬዝዳንቱ ሁሉንም ወታደራዊ አማራጮች የእግረኛ ጦርን ማስገባትን ጨምሮ ክፍት እንዳደረጉ ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ የኢራንን የጦር መሳሪያ ማከማቻዎችና ራዳር ስርዓቶች በባለ 2000 ፓውንድ ባንከር ባስተር ከመሬት በታች የሚገኙ ምሽጎችን በሚሰብሩ ቦምቦች በኢስፋሃንና በሌሎች ስትራቴጂካዊ ቦታዎች ላይ ከባድ ድብደባ ማካሄዱን በይፋ አሳውቋል። የዋሽንግተን የቃላትና የተግባር መጣረስ በዓለም አቀፉ ማኅበረሰብ ዘንድ አሜሪካ በመካከለኛው ምስራቅ ያላት ስትራቴጂ ምን ያህል የተዘበራረቀ መሆኑን ቁልጭ አድርጎ አሳይቷል። የጦርነቱ ሌላኛውና ምናልባትም የዓለምን ምጣኔ ሀብት ክፉኛ እየጎዳ ያለው ገጽታ የዓለም አቀፍ የንግድ የባህር መስመሮች መዘጋት ነው። የኢራን ጦር ከዓለም የነዳጅ አቅርቦት ውስጥ 1/5ኛው የሚያልፍበትን የሆርሙዝ ሰርጥ ሙሉ በሙሉ በቁጥጥር ስር አድርጓል። ከዚህም አልፎ የኢራን ኃይሎችና የየመን ሁቲዎች በንግድ መርከቦች ላይ ያነጣጠሩ ጥቃቶችን አጠናክረው ቀጥለዋል። ከነዚህም መካከል አኳ አንድ የተሰኘውና በኳታር መንግስት ቁጥጥር ስር የሚገኝ ግዙፍ የነዳጅ ጫኝ መርከብ ከኳታር ራስ ላፋን የኢንዱስትሪ ማዕከል 31 ኪሎ ሜትር ርቀት ላይ በሚሳኤል ተመትቶ በእሳት ተያይዟል። በተመሳሳይ ሁኔታ በኩዌት ባለቤትነት ስር የሚገኘው አልሳልሚ የተሰኘ ግዙፍ የድፍድፍ ነዳጅ ጫኝ መርከብ በዱባይ የባህር ዳርቻ አቅራቢያ በኢራን ጥቃት ደርሶበት የባህር ላይ የአካባቢ ብክለት ስጋትን ፈጥሯል። ይህ ሁኔታ ዓለም አቀፉን የነዳጅ ዋጋ ወደ ላቀ ደረጃ እንዲስፈነጠር አድርጓል። የተባበሩት አረብ ኤምሬቶች ይህንን የኢራንን ድርጊት አጥብቃ በማውገዝ እና ለነዳጅ አቅርቦቷ ስጋት መሆኑን በመገንዘብ የሆርሙዝ ስትሬትን በኃይል ለማስከፈት አሜሪካን፣ አውሮፓንና የእስያ ሀገራትን ያካተተ ዓለም አቀፍ ወታደራዊ ጥምረት እንዲመሰረት ግፊት እያደረገች ትገኛለች። ይሁን እንጂ የኤምሬቶች ጥሪ ፈጣን ምላሽ አላገኘም። ፈረንሳይ፣ ስፔንና ጣሊያንን የመሳሰሉ የአውሮፓ ሀገራት ወደ ቀጠናው ወታደራዊ ኃይል ከመላክም ሆነ ለአሜሪካ የጦር አውሮፕላኖች የአየር ክልላቸውን ከመፍቀድ ተቆጥበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የስፔን መከላከያ ሚኒስቴር ማርጋሪታ ሮብልስ በአደባባይ እንደገለጹት ሀገራቶቻቸው ቀጠናውን ወደ ባሰ እልቂት ከሚከቱ ወታደራዊ እርምጃዎች ራሳቸውን ያገለሉ ሆነውም ለንግድ መርከቦች ጥበቃ የሚያደርግ ገለልተኛ የባህር ኃይል ጥበቃ ስርዓት ለመዘርጋት ፍላጎት አላቸው። በዚህ መሃል ቻይናና ሩሲያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ ሰርጥ ላይ ወታደራዊ ጣልቃ ገብነትን የሚፈቅድ የትኛውንም የውሳኔ ሐሳብ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ እንደሚያደርጉት ጠቁመዋል። ይህ የዓለም ሀያላን ሀገራት መከፋፈል የቀውስ መፍቻ መንገዶች ይበልጥ አጣብቂኝ ውስጥ ከቶታል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔስ ለሕዝባቸው ባደረጉት ንግግር የዚህን ጦርነት ዓለም አቀፋዊ የኢኮኖሚ መዘዝ በግልጽ አብራርተዋል። በነዳጅ ዋጋ መናር ምክንያት የአውስትራሊያ አርሶ አደሮች፣ አነስተኛ ነጋዴዎችና ተራ ዜጎች ከፍተኛ የኑሮ ውድነት እንደገጠማቸውና መንግስትም የነዳጅ ታክስን በመቀነስ መፍትሄ ለመስጠት እየሞከረ መሆኑን አሳውቀዋል። ይህም ጦርነቱ ከመካከለኛው ምስራቅ አልፎ የዓለምን የኢኮኖሚ ምት የቱን ያህል እንዳዛባው ያሳያል። ወደ እስራኤል ስንመለስ ሀገሪቱ ከተመሰረተችበት ጊዜ አንስቶ ታይቶ በማይታወቅ ሁኔታ በርካታ ግንባሮች የህልውና ጦርነት ውስጥ ገብተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ጦርነት የእስራኤል የቤዛነት ጦርነት ሲሉ ሰይመውታል።
ኔታንያሁ በንግግራቸው በመጽሐፍ ቅዱስ የተጠቀሱትን የግብፅ 10 መቅሰፍቶች በማስታወስ ሐማስን፣ ሄዝቦላህን፣ የየመኑን ሁቲ፣ በሶሪያ የሚገኘውን የአሳድ አገዛዝና የኢራንን የኒውክሌር ፕሮግራም የእስራኤልና የዓለም መቅሰፍቶች ብለዋቸዋል። ኔታንያሁ አሜሪካ ብትተዋቸውም እንኳን እስራኤል ብቻዋን ተዋግታ እንደምታሸንፍ ቁርጠኝነታቸውን ቢገልጹም በተግባር ግን ሀገሪቱ ከፍተኛ መስዋዕትነት እየከፈለች ነው። የየመን ሁቲዎች በደቡባዊ እስራኤል ኤላት ከተማ ላይ ተከታታይ የባለስቲክ ሚሳኤል ጥቃቶችን ሲፈጽሙ ቆይተው የእስራኤል የአሮ ሚሳኤል መከላከያ ስርዓትን ጥሰው በመግባት ከፍተኛ ጉዳት አድርሰዋል። በሰሜናዊ የእስራኤል ግንባር ደግሞ የሊባኖሱ ሄዝቦላ ከ40 በላይ ጥቃቶችን በ24 ሰዓታት ውስጥ ብቻ ፈጽሟል። የሄዝቦላ ሮኬቶችና ፈንጂ የታጠቁ ድሮኖች ቂርያት ሽሞና ሳፌድ እና ማቱላ የተባሉትን የእስራኤል ከተሞች በደበደቡበት ወቅት በርካታ የእስራኤል ዜጎች መኖሪያቸውን ጥለው ለመሸሽ ሲገደዱ የመንግሥት የነፍስ አድን ሠራተኞች የሰዎችን ሕይወት ለመታደግ ከፍተኛ ጥረት ሲያደርጉ ታይተዋል። ከዚህም ባለፈ ሄዝቦላ በእስራኤል ማዕከላዊ ክፍል በሚገኘው ቴልአቪቭ አቅራቢያ የሚገኘውንና የእስራኤል እጅግ ሚስጥራዊ የሳይበርና የስለላ ማዕከል የሆነውን የዩኒት 8200 ጊሎት ቤዝን ኢላማ በማድረግ የባለስቲክ ሚሳኤሎች ተኩሷል። በተጨማሪም በእስራኤል ደቡባዊ ክፍል በራማት ሆቫቭ የሚገኘውና በቻይናውያን ባለቤትነት ስር ያለውን ሲንጀንታ ኩባንያ አካል የሆነውን አዳማ የተሰኘውን የጸረ ተባይና የግብርና ኬሚካሎች ማምረቻ ፋብሪካ በድሮን በመምታት ከፍተኛ የኬሚካል መጋዘኖችን አውድሟል። እነዚህ ጥቃቶች እስራኤልን ወታደራዊ ብቻ ሳይሆን በምግብም ዋስትና፣ በፋብሪካ ምርቶቿና በኢኮኖሚ መረጋጋቷ ላይ ከፍተኛ ጫና እያሳደሩባት ነው። ከዚህ ሁሉ ጀርባ ያለውን የኢራን የውስጥ ፖለቲካዊና ወታደራዊ መዋቅር ስንመለከት ሌላ አጓጊና ሚስጥራዊ ትዕይንት እናገኛለን። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሐሜኔ በየካቲት ወር መጨረሻ ላይ በአሜሪካና እስራኤል ጥምረት ጥቃት መገደላቸውን ተከትለው ልጃቸው ሞጅታባ ሐሜኔ የሀገሪቱ ጠቅላይ መሪ በመሆን ተሹመዋል። ይሁን እንጂ ሞጅታባ ሐሜኔ ወደ ስልጣን ከመጡበት ጊዜ ጀምሮ በአደባባይ ታይተው አይታወቁም። ይህ መደበቃቸው በአሜሪካና በተለያዩ አካላት ዘንድ በደረሰባቸው ጥቃት ክፉኛ መቁሰላቸውን፣ መሞታቸውን ወይም ለሕክምና ወደ ሩሲያ ሞስኮ መጓዛቸውን የሚገልጽ መላምቶችን አጭሯል። ዶናልድ ትራምፕ በአንድ አውሮፕላን ውስጥ በሰጡት ቃለ ምልልስ የሐሜኔ ልጅ ክፉኛ ቆስሎ ወይም ሞቶ ሊሆን ይችላል ሲሉ አሽፎበታል። የኢራን ባለስልጣናት ይህንን አስተያየት ከእውነት የራቀና የስነ ልቦና ጦርነት አካል ሲሉ ቢያጣጥሉትም ሞጅታባን በአደባባይ ባለማውጣታቸው ጥርጣሬው ሊበርድ አልቻለም። የሆነው ሆኖ ሞጅታባ ሐሜኔ ባይዘገዩም ከተደበቁበት ሆነው ጦርነቱን በጽሑፍ መልእክቶች እየመሩት ይገኛሉ። ለሊባኖሱ ሄዝቦላ አዲስ መሪ ለሆኑት ሼክ ናኢም ቃሲም በላኩት ደብዳቤ የኢራን መንግስት በአሜሪካና በጽዮናዊ አገዛዝ ላይ ለሚያደርገው የትጥቅ ትግል ከሄዝቦላና ከሌሎች የተቃውሞ አክሰስ አባላት ጎን መቆሙን እንደማያቆምና የሰማዕታቱን ደም እንደሚመልስ አጽንኦት ሰጥተዋል። ከዚህ በተጨማሪም ሞጅታባ ለኢራቅ ህዝብና ለኢራቅ መንግስት ጠቅላይ የሃይማኖት መሪ አያቶላ አሊ አልሲስታኒ ምስጋና ያቀረቡ ሲሆን ይህም የኢራቅ ታጣቂ ቡድኖች በአሜሪካ ላይ ለሚያደርጉት ጥቃት እውቅና የሰጠ ነው። በኢራቅ የሚንቀሳቀሱት እንደ ካታኢብ ሄዝቦላ እና ሳራያ አውሊያ አልዳም የመሳሰሉት የኢስላማዊ ተቃውሞ ታጣቂዎች የአሜሪካ ጦር ከሀገራቸው ካልወጣ ጥቃቱን ከማጠናከር ወደኋላ እንደማይሉ እያስጠነቀቁ ነው። ይህ የኢራን የውክልና ጦርነት ስትራቴጂ ጦርነቱ በቀጥታ በኢራን መሬት ላይ ብቻ ሳይሆን በመላው ቀጠናው እንዲዛመት አድርጓል። በዚህ ውስብስብ ጦርነት ውስጥ የሩሲያ ሚና ሌላኛው አነጋጋሪ ጉዳይ ሆኗል። የፕሬዝዳንት ቭላዲሚር ፑቲን ልዩ መልእክተኛ ወደ ቴሄራን በማቅናት ሞጅታባ ሐሜኔ በኢራን ውስጥ በሕይወት መኖራቸውንና ወደ ሞስኮ አለመምጣታቸውን ማረጋገጣቸው ሩሲያ ለኢራን ያላትን ዲፕሎማሲያዊ ከለላ ያሳያል። ከዚህም የዘለለ መረጃዎች እንደሚያመለክቱት ፑቲን አሜሪካ በኢራን ላይ የእግረኛ ጦር ጥቃት የምትከፍት ከሆነ የሩሲያ ጦር ኢራንን ለመከላከል በቀጥታ ሊገባ እንደሚችል ዝግጅት እያደረጉ ነው። ይህንን የሚያጠናክር ዜና ከቼቼንያ ሪፐብሊክ የተሰማ ሲሆን የቼቼንያ መሪ ራምዛን ካዲሮቭ ጦር በአሜሪካ ኢምፔሪያሊዝም ላይ ጂሃድ ወይም ቅዱስ ጦርነት ለማካሄድ ወደ ኢራን ለመዝመት ዝግጁ መሆናቸውን አሳውቀዋል። ይህ የሩሲያና የቼቼንያ ጦር በቀጥታ ወደ መካከለኛው ምስራቅ ግጭት መግባትን የሚያመለክት ከሆነ ጦርነቱ ወደ ሶስተኛው የዓለም ጦርነት ሊሸጋገር የሚችልበትን ትልቅ ስጋት ደቅኗል። ይህ ጦርነት በወታደራዊ ብቻ ሳይሆን በሰው ልጆች ላይም እጅግ ዘግናኝ እልቂትና መፈናቀልን እያስከተለ ይገኛል። ጦርነቱ ሕግና ስርዓት የሌለው መሆኑን የሚያሳየው ሌላኛው ክስተት ደግሞ የውጭ አገር ዜጎችና ጋዜጠኞች ደህንነት ሙሉ በሙሉ አደጋ ላይ መውደቁ ነው። አንዳንድ ዓለም አቀፍ ሚዲያዎች በነፃ ጋዜጠኝነት የምትሰራ አሜሪካዊት በኢራቅ ባግዳድ ከተማ
አልሳዶን በተባለ አውራ ጎዳና ላይ በቀን ብርሃን በታጣቂዎች መታፈኗን የሚያሳዩ የደህንነት ካሜራ ምስሎች ወጥተዋል። የኢራቅ የውስጥ ጉዳይ ሚኒስቴር ከእገታው ጋር በተያያዘ አንድ ሰውን በቁጥጥር ስር ማዋሉን ቢያሳውቅም ይህ ክስተት አሜሪካውያንና ምዕራባውያን በቀጠናው ውስጥ ያላቸው ደህንነት ምን ያህል የተሸረሸረ መሆኑን ቁልጭ አድርጎ ያሳያል። አሜሪካ ኃይሏን ከቀጠናው ለማስወጣትም ሆነ ለማስፋፋት የምታደርገው መዋዠቅ፣ የእስራኤል እስከ መጨረሻው የደም ጠብታ የመዋጋት አቋም፣ የኢራን ዘርፈ ብዙ የተቃውሞ ስትራቴጂና የሩሲያ ጣልቃ ገብነት የመካከለኛው ምስራቅን የፖለቲካ ሰማይ በከባድ ጥቁር ደመና ሸፍኖታል። ዓለም የዚህን ጦርነት ፍጻሜ በከፍተኛ ፍርሃትና ስጋት እየተጠባበቀች ሲሆን ይህ የግጭት አዙሪት በሰላማዊ ድርድር ይቋጫል ወይስ ዓለምን ወደማያባራ ጦርነት ይከታታል የሚለው ቀጣዩ ጊዜ የሚመልሰው የዘመናችን ታላቅ ጥያቄ ሆኖ ቀጥሏል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ